ይህ አዋዜ ሰበር ነው። ደቡብ ፓርስ የኢራን የተፈጥሮ ጋዝ ማምረቻ እዛ ውስጥም ይገርማል። የኳታርም ነው። የኳታር የተፈጥሮ ጋዝ ማምረቻ እዛ ውስጥ የተካተተ ነው። እጅግ በጣም ግዙፍ ነው። 75 በመቶ የኢራን አቅም ነው። 75 በመቶ የኢራን አጠቃላይ የተፈጥሮ ጋዝ ሀብትን የያዘ ኮምፕሌክስ ነው። በጣም ተቋም ነው፣ ከተማ ነው እና እዚህ ላይ ነው እስራኤል እንደዚሁም አሁን እንደሰማነው የአሜሪካ የጦር ጀቶችም ጥቃት ያደረሱት ጉዳት የተወሰነ ነው ያሳረፉት። አጠቃላይ ተቋሙን እንደ ተቋም አላወድሙትም። እሳቱን ለማጥፋት እየሞከሩ ነው። ነገር ግን ቀደም ሲል በአዋዜ ልዩ ላይ በስፋት ተጭኗል። አሁን እንደምንሰማው ዘገባ ከሆነም እስራኤልና የአሜሪካ አየር ኃይሎች በኢራን የዚህ የደቡብ ፓርስ የነዳጅ የተፈጥሮ ጋዝ ማምረቻ ተቋም ላይ ጥቃት ያደረጉት መልእክት ለማስተላለፍ ነው ይላል የእስራኤል ቻነል 12 ቴሌቪዥን። ያም መልእክት ምንድነው? ፕሬዚደንት ዶናልድ ትራምፕ ኢራኖች የሆርሙዝ ሰርጥን ዘግቶ ወይም ቆልፎ ለመያዝ የሚያደርጉት ጥረት አቁሙ የሚል የበረታ ማስጠንቀቂያ እንደቀጠለ ነው። ታውቃለህ፣ እንደውም በትናንትና ሁለት ለምሳሌ ያክል የፈንጆቻቸው ቦምቦቻቸው ከ2000 ኪሎ ግራም በላይ ከ2200 ኪሎ ግራም በላይ ከ2 ቶን በላይ ከ20 ኩንታል በላይ ክብደት ያለው አንድ ቦምብ በእንደዛ አይነት ቦምቦች የሆርሙዝ ሰርጥን ዳርቻ ተከትሎ የሚገኙ የኢራን ድግን ሚሳኤል መተኮሻዎችን ሚሳኤሎችን የማውደም ሥራ ሲካሄድ እንደቆየ ተነግሯል። 120 በጠቅላላው እስካሁን ድረስ የኢራን የጦር መርከቦች ሰምጠዋል። ይሁንና ኢራን በሺህ የሚቆጠሩ ፈጣን ጀልባዎች አሉ። ስቲል አካባቢውን ወጥራ ለመያዝና ለማድማት ትችላለች ነው የሚሉት ተንታኞች። ይህንን የደም ስር የሆነ የዓለም 20 በመቶ የተፈጥሮ ጋዝና ነዳጅ ማስተላለፊያ ጉሮሮ ልቀቁ፣ አለበለዛ የጫናችሁት ምንድነው የጠመዳችሁት ፈንጅም ካለ ጠርጋችሁ አንሱ የሚለው ማስጠንቀቂያ ታስታውሳለህ። ይህንን የማታደርጉ ከሆነ በሚል የሰጡት ማስጠንቀቂያን ተከትሎ ካርግ የሚባለው የኢራን አጠቃላይ የነዳጅ ምርት መሸጫ፣ ማከማቻ፣ ማሰራጫ እና ክምችት ማዕከል የሆነችውን የሰላጤ ውስጥ የምትገኘ ካርግ ደሴትን ማንኛውም ወታደራዊ ተቋሞቿን በእነዚህን ቁልፍ መሰረታዊ የነዳጅ መሰረተ ልማቶች ለመጠበቅ የሚውሉ አየር ማረፊያዎች፣ ሄሊኮፕተሮች፣ አውሮፕላኖች፣ ሚሳኤሎች፣ ራዳሮች በአጠቃላይ 90 ኢላማዎች መደብደባቸውን እናስታውሳለን። አሁን ካርግ ደሴት ክንፏን እንደተጎነደሸች አሞራ ወር ዋቴቨር ከመሬት መነሳት እንደማትችል ሆና የተጎነደፈች እንደሆነች ሁሉ አሁን ለማንኛውም ጥቃት ያለምንም መከላከያ እላዋ ላይ ራሷ ደሴቷን ሊያሰምጥ የሚችል የከፋ ድብደባ ለመቀበል ተዘጋጅታ ነው የምትገኘው። ይሄንን በማድረግ ዶናልድ ትራምፕ ይሄን አይታችሁ ይሄን እንዳይመጣ ስቶፕ፣ እዚህ ሰርጡ ላይ የምታደርጉትን ረብሻ አቁሙ የሚል ነበረ። ለዚህ ደግሞ የኢራን አመራሮች የሰጧቸው ምላሽ የሚችሉትን ማድረግ የሚፈልጉትን ሁሉ ያድርጉ፣ እኛም ግን እዚህ የሚደረግብንን ሁሉ በሰላጤው ሀገሮች ላይ እናደርጋለን የሚል ማስጠንቀቂያ ወይም ማስጠንቀቂያ ለዛቻ ነው የሰጡት ምላሽ። አሁን እንግዲህ የደቡብ ፓርስ የተፈጥሮ ነዳጅ ማምረቻን ተቋም የኢራን 75 በመቶ ማምረቻ የሆነው ኮምፕሌክስ ላይ ጥቃት የመጀመሩ እርምጃ ዶናልድ ትራምፕ ከዛቻና ከማስጠንቀቂያ ባለፈ ተግባራዊ እርምጃ መውሰድ መጀመራቸውን ለማሳየት ነው። ተመሳሳይና በእነዚህን መሰረተ ልማቶች ሙሉ በሙሉ ማውደምን መሰረት ያደረገ እቅድ ተዘርግቶ ድብደባዎች እንደሚቀጥሉ ከቻነል 12 ሰምተናል። ኢሳያስ፣ ይህን ተከትሎ እንግዲህ በጣም በሚገርም ሁኔታ የኳታር ግዙፉ የተፈጥሮ ጋዝ ማምረቻ ተቋም በኢራን ሚሳይሎች ተመቶ በመንደድ ላይ ነው። የደረሰበትንም ጉዳት
ሲግኒፊካንት ዳሜጅ በማለት እየተገለጸ እያነበብን ነው ያለ ነው። ኢሳያስ ዓለም አሁን እንግዲህ ሲፈራ ወደ ነበረው ጦርነት ውስጥ እየተገባ መጥቷል። ለምሳሌ የነዳጅ ማውጫዎች ከተመቱ አንድ የአየር ብክለቱ በጣም በከፍተኛ ሁኔታ ለኑሮ ምቹ ወደማይሆን ሁኔታዎች አካባቢውን ይቀይረዋል። በሌላ መልኩ ደግሞ ስንመለከት የዓለምን የነዳጅ ሁኔታ እጅግ በጣም በከፍተኛ ሁኔታ ያንረዋል። አፍሪካ ደግሞ በዚህ ምን ያህል ልትጎዳ ትችላለች? እንደው ዓለም አፍሪካንና ሌላውን ዓለም በማነጻጸር የነዳጁ ውድነት እየጎነ ሲመጣ ምንድን ነው ሊያመጣ የሚችለው ተጽዕኖ? ይሄ ብዙ ማብራሪያና ትንተና የሚያስፈልገው አይደለም። ለድሃ ሀገራት ከማንም የበለጠ መቅሰፍት ነው። ምክንያቱም የተፈጥሮ ጋዝም ነዳጅ በአጠቃላይ ትራንስፖርት ማለት ነው። ትራንስፖርት ደግሞ ያው የደም ስር ነው። ከቦታ ቦታ ምርቶችን ታጓጉዛለህ። ስለዚህ ማንኛውም የትራንስፖርት እንቅስቃሴ ዋጋው ይጨምራል፣ ይንራል። ከሱ መናር ጋር ደግሞ መሰረታዊ ሸቀጦች ወደ አፍሪካ ካመጣኸው እህልዋ እንኳ የምትለው በከፍተኛ ደረጃ ከቁጥጥር ውጭ ይወጣል ማለት ነው። በትልልቅ አገሮችም ቢሆን የኢኮኖሚ እቅዳቸውን ይከልሳሉ። በአጠቃላይ የኑሮ ውድነት እነሱም ጋር አንገብጋቢ ነው የሚሆነው። አሁን ለምሳሌ የእንግሊዙ ጠቅላይ ሚኒስትር ባለፈው ጊዜ ከሀገሪቱ በጀት አሁን በጋዝ ላይ የመጣውን ጭማሪ ለማካካስ በተለይ ተጎጂ ለሚሆኑ የማህበረሰብ ክፍሎች በሚወጣው ስርዓትና በሚያመለክቱበት አግባብ መሰረት ድጋፍ እንዲደረግላቸው ብዙ ቢሊዮን ዶላር መድበዋል። እንደዚህ አይነት አስጨናቂ ነገሮች አሜሪካ በአሁኑ ሰዓት የተፈጥሮ ጋዝና የነዳጅ ዋጋ እየጨመረ ነው ያለው። ይሄ ደግሞ አሁን እነዚህ ሁኔታዎች እየተባባሱ ሲሄዱ ዶናልድ ትራምፕ አንዱ ወደ ስልጣን ወደ ዋይት ሃውስ እንዲገቡ ትልቅ መስፈንጠሪያ የሆናቸው እነ ጆ ባይደን አመጡ የተባለውን የኑሮ አንገብጋቢነት ለማብረድና ለአሜሪካውያን የኢኮኖሚ እሳቢያቸውን ትሩፋት ለማጥገብ ነው። እንደምታውቀው በዚህ በታሪፍ ዘመቻ ላይ እንግዲህ ብዙ ጊዜ ቆይተናል። አሁን ደግሞ ይሄ ጦርነት ከመጣ በኋላ ዋጋው እያሻቀበ ነው ያለው። አሁን እነዚህ ዜናዎች ራሱ የዓለማችን ትልቁ ነው ላርጀስት ኢን ዘ ወርልድ በዓለማችን ትልቁ የሆነው የኢራን የደቡብ ፓርስ የነዳጅ የተፈጥሮ ጋዝ ማምረቻ ኮምፕሌክስ ላይ ጥቃት መደረጉ የነዳጅ ዋጋን በዓለም ላይ በዛሬው ዕለት $108 በላይ እያደረገው ነው በበርሜል። እንግዲህ አሁን ደግሞ ሌላው ትልቁ የኳታር የተፈጥሮ ጋዝ ማምረቻ ተቋም በዚህ ደረጃ